بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم أما بعد የቪዲዮ ጉዳይ በለተሞች አጋፋሪ ሚዛን ምን አይነት ፍርድና ምን አይነት ብይን ሁክም እንዳለው ታውቃላችሁ? ነገሩ በጣም ያጅባቸዋል። ምድርና ሰማይ ነው። በመካከላቸው ራሱ ያለው አካሄድ ቪዲዮን በተመለከተ ወይም ዳዕዋን በቪዲዮ ማድረግን በተመለከተ እጅግ ምድርና ሰማይ ናቸው። እርስ በራሳቸው እኮ ነው አንድ ነን ብለው በሚጮሁ ሰዎች መካከል ራሱ ያለው ልዩነት ምድርና ሰማይ ነው። ከራሳቸው እንመጣን እንመለስ። ከሼህ ጣሃ ኸድርን ጀምር። ባረከላሁ ፊከ በሙዓዝ የቪዲዮ ነገር ምን መስለሃ እንጂ መፍሰዳ ምን መፍሰዳ አለ እዚህ ውስጥ? ይሄንን አሳምናንተ እነሱ ደግሞ እንደዛ አንዳንድ ሰው ሐሳሲያ ካለ የማይፈልግ ሰው ካለ እነሱ አንድ ሐዲቅ ሰው አጋ አንተ ብቻ መሆን አንተ መሆን ግዴለህም እኮ ሌላ ሰው ጎበዝ የሆነ ሰው ማድረግ ይችላል እንደዛ። ስለዚህ ይሄ ደግሞ መስለሃ መፍሰዳ ማፊ شيء اسمه كذا حتى الاخوه في بحر دار الان ቪዲዮ ያደርጋሉ በቪዲዮ ይልካሉ። አሽቱ እንግዲህ ሼህ ጣሃ ኸድር ቪዲዮን አስመልክቶ ምን እያለ ነው? ምን መፍሰዳ አለው መስለሃ እንጂ እያለ ነው። እንግዲህ ግልጽ ነው፣ ማብራራት አይፈልግም። ማብራራት አይሽም አይደለ? ምን ዲስአድቫንቴጅ አለው፣ ምን ጉዳት አለው? አድቫንቴጅ እንጂ ጥቅም እንጂ መስለሃ እንጂ እያለ ነው። ምንን በቪዲዮ ማድረግ? ዳዕዋን በቪዲዮ ማድረግ ማለት ነው። ጥሩ። ከዚህም ቀጥሎ ደግሞ የባህሩ ተካን አድምጠን እንመለስ። በዚህ ላይ የመጡ ሐዲሶች ምናልባት የቪዲዮ ብይን የደረሳችሁ ሰዎች ካላችሁ የቪዲዮ ብይን ላይ በዝርዝር ተቀምጠዋል፣ ሹብሃታቸውም ጭምር ሌላ ተጨማሪ ኢንሻአላህ ይመጣል። ወአላ ኩሊሃ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተናገሩት ነገር ተስዲቁሁ ፊማ አኽበር ወጅትናቡ ማ አንሁ ነሃ ወዘጀር ወአላ ዩዕበድ አላህ ኢላ ቢማ ሸረዐ። ይህን ኢልቲዛም ካደረግ በኋላ መጀመሪያ ላይ ጣዓቱ ፊማ አመር ብለናል። ይህን ኢልቲዛም ካደረግ በኋላ ወይም ደግሞ ኢልቲዛም አረጋለሁ እኔ የነብዩ ተከታይ ነኝ ካልክ በኋላ በማዕሲያ ወአላህ ዩዕበድ አላህ ኢላ ቢማ ሸረዐ የሚለውን ነበር እያየን የነበረው። የአላህ መልእክተኛ ባልደነገጉት ነገር አላህን ላንገዛ ነው። ዛሬ ሰዎች ለቴሌቪዥን ጣቢያ ለቀረጻ ገንዘብ ካላወጡ የጀነት አይደላችሁም የሚል እስኪመስል ድረስ ተደርሰዋል። ወይም ደግሞ ለዛ ጣቢያ ገንዘብ ማዋጣት የጀነት ቢጣቃ እስከ ማግኘት ድረስ በሚመስል ሁኔታ ደርሱ። ወአንተ كيف تعبد الله بالمعصيه ነብዩ መሐመድ حرام ነው ባሉት ነገር كيف تعبد الله سبحانه وتعالى እንዴት አላህን ትገዛለህ? لم تحقق التوحيد لانك لم تلتزم شهاده ان محمدا رسول الله محمد الله መልእክተኛ ነው የሚለውን ምን አላደረክም? ኢልቲዛም ይሄን ተሐቂቅ አላደረክማ። አይወና እንግዲህ ከራሱ ድምጽ እንዳደመጣችሁ ባህሩ ደግሞ ሌላ ጫፍ ነው። ግልጽ ነው። ሌላ ጫፍ ነው ያለው፣ ሌላ ምስራቅ ነው ያለው ማለት ነው። ጣሃ ኸድር ልቅ በሆነ መልኩ ልቅቅ አድርጎ ቪዲዮ ምንም መፍሰዳ የለውም መስለህ እንጂ እያለ ነው። ባህሩ ተካ ደግሞ ቢያንስ ነጥቡ ኢጅቲሃድይ ነው፣ የኢጅቲሃድ ነጥብ ነው፣ መስአላ ነው አላለ። እሱ ደግሞ ጭራሹኑ ለም ተሐቂቅ ተውሂድ ይላል። በዚህ ልክ አይደለ? አረብኛው ምን ማለት ነው? ተውሂድን አላረጋገጥክም። የምን ችግር ካለብህ ዳዕዋን በቪዲዮ ካላደረኩኝ ብለህ ወይም ደግሞ ዳዕዋን በቪዲዮ አለማድረግ የጀነት ቢጣቃን የጀነት ሰርቲፊኬትን አይነት እንደማጣት አይነት ብለህ ካሰብክ ለም ተሐቂቅ ተውሂድ ኸለል አለብህ ይላል። ችግር አለብህ፣ እንከን አለብህ። በምን ጉዳይ? በቀላል ጉዳይ እንዳይመስላችሁ፣ በተውሂድህ ጉዳይ እንከን አለብህ እያለ ነው ባህሩ ተካ። ምን አጀብ ወጀ እያቸው እንግዲህ እነኚህ ሰዎች። ስለዚህ እንላቸዋለን ለተመዎች ሆይ እውነት ወሬያችሁ ግርግራችሁ የዲን ከሆነ ባህሩ ተካን ምን ልትሉት ይገባል? ጥራዝ ነጥቀሃል፣ ሀለከል ሙተነጢዑን የሚለው ነጥብ ውስጥ እየገባህ ነው። ዝቅ በል ቀዝቀዝ በል ልትሉት ይገባል። አሊያ ደግሞ ጣሃ ኸድርን ጭራሽ ልቅቅ አድርገህ ፈቅደሃል፣ አግባብ አይደለም፣ በባህሩ ተካ ሚዛናችን መሰረት ተውሂድህ ላይ እንከን አለብህ ማለት ነው ይሄ የሚያስረዳን። ስለዚህ ከዚህ ነገር ውጣ፣ የተውሂድ ችግር ነው ያለብህ ልትሉት ይገባል።
ይህን ካላላችሁ ደግሞ አፋችሁን ከለገማችሁ ዝም ካላችሁ መልስ ካልሰጣችሁ ለዚህ የራሷ አሩባት የሰውን ታማስላለች እንደሚሉት ነው የምትሆኑት። ስለሌላው ሰው የማውራቱ ብቃቱም ሞራሉም የላችሁም ማለት ነው፣ አይኖራችሁም ጭምር። ምክንያቱም ይሄው የራሳችሁ ሼኾቻችን ናቸው ኡስታዞቻችን ናቸው የምትሏቸው አካላቶች በዚህ በቪዲዮ ጉዳይ ራሱ ምድርና ሰማይ ናቸው ማለት ነው። ግልጽ ነው ምድርና ሰማይ ስለሆነ። ስለዚህ እስኪ ትንሽ አውሩልን። حقيقة أن مسألة التصوير أتعجب من كونها الشغل الشاغل لبعض الناس، وكأن فتح بيت المقدس متوقف على ذلك، أو تحرير أفغانستان أو غيرها من بلاد المسلمين. مسألة الصور مسألة اجتهادية وليست من العقائد في شيء، حتى نقول إنها خطيرة